ሳራ አረቡ ጣሂር ምክትል ኃላፊ ናቸው። ለዚህ መሳካት ትልቅ አስተዋጽኦ ያበረከቱ ሰው እና ፕሊስ አጨብጭቡልን። ተራረቡ ያንተን ራዕይ እኛ ተማሪዎች እናሳካለን። የነገ ተስፋዎች ናችሁ። በደንብ ተምራችሁ ሐኪም፣ ጠበቃ፣ የሀገር መሪ እንድትሆኑ ተስፋ አለን። በደንብ ተማሩ። እሺ፣ ይሄ ለእናንተ የትምህርት እድል ነው። ይህንን እድል ተጠቀሙ። ትምህርት ቤት እንዲገኝ ያደረግልን አይዞህ፣ እጅህ ለቀቀርጋ በዘመናዊ መልኩ የተገነባ የትምህርት ቤታችን ቤተ መጻሕፍት ነው። መጽሐፍት አገልግሎት ማግኘት የሚችሉበት ሁኔታ ነው ያለው ማለት ነው። እዚህ ከተሟሉ ግብአቶች ከወንበርና ጠረጴዛ አንጻር ስናየው ማለት ነው 485,000 ብር በላይ ወጪ ሆኖባቸዋል ማለት ነው። በዶክተር አረቡ እና በፓርትነርሺፕ ኢን ኤዱኬሽን በሚባል ድርጅት አማካኝነት ለትምህርት ቤታችን ገቢ የሆኑ መጽሐፍቶች ናቸው። መጸዳጃ ቤት መልስ እዚች ጋር ታጥበው ወደ ክላሳቸው ይገባሉ ማለት ነው። ጓደኞቹን አስተባብሮ ይህን ጥራት ያለው ትምህርት ቤት እዚህ እንዲደርስ ያደረገው ዶክተር አረቡ ጣሂር የሳራ ፋውንዴሽን መስራች ነው። እሳቸው ሞቅ ባለ ሞራል ሀብል አለው። የወርቅ ሀብል ነው። ይሄ በትምህርት ቤቱ የተዘጋጀ ነው። ልዩ ደስ የሚል ቀን ነው። ልዩ ደስ የሚል ቀን ነው። ልዩ የተከበራችሁ የአልቡኮ ቲዩብ ቤተሰቦች እንደምን ከረማችሁ? ከአልቡኮ ቲዩብ ወደ እናንተ የሚደርሰው ቅኝት የተሰኘው መሰናዷችን ጀምሯል። የዛሬው መሰናዶ በአልቡኮ ወረዳ 05 ቀበሌ ነጋሽ ከተማ ላይ በተገነባ የአንደኛና መካከለኛ ደረጃ ትምህርት ቤት ምርቃት ዙሪያ ያጠነጥናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ተቀላቀሉ። ነባር የሆናችሁ ደግሞ ቪዲዮውን ላይክ አድርጉ። ልዩ ደስ የሚል ቀን ነው። ልዩ ደስ የሚል ቀን ነው። ጥቅምት 9 2018 ዓመተ ምህረት ከጀማ ንጉሥ ሰማይ ስር አንድ ትልቅ ጀብዱ ተፈጸመ። በዚህ ዕለት ከዚህ በፊት በአልቡኮው ጀግና ደጃዝማች መንገሻ አቡዬ እጅ ተይዞ የነበረውን ለሀገር የሚከፈል ውለታ ሪከርድ መጋራት የቻለ ለሌሎች ዲያስፖራዎች የቸርነት በርን የከፈተ የአልቡኮ ሌላኛው የቁርጥ ቀን ልጅ መሆኑን ያስመሰከረው ዶክተር አረቡ ያስገነባውን ትምህርት ቤት እንካችሁ ተረከቡኝ ብሎ እጁን የዘረጋበት ታላቅ ዕለት ሆኖ አለፈ። የነገ ተስፋዎች ናችሁ። በደንብ ተምራችሁ ሐኪም፣ ጠበቃ፣ የሀገር መሪ እንድትሆኑ ተስፋ አለን። በደንብ ተማሩ። እሺ፣ ይሄ ለእናንተ የትምህርት እድል ነው። ይህንን እድል ተጠቀሙ። ትምህርት ወሳኝ ነው ለእድገት። ስለዚህ እኛ ከጎናችሁ ነን። የትም አንሄድም። የምትፈልጉትን ነገር እናደርግላችኋለን። እናንተ ግን መማር ይኖርባችኋል በጣም። እሺ፣ ጥያቄ ካላችሁ የምትፈልጉት ነገር ካለ ኮምፒውተር ይመጣል፣ እናስገባለን። ኢንተርኔት እናስገባለን ብለን እንገምታለን እና የምትፈልጉትን ነገር ሁሉ እናሟላለን። አይኔ የምጠይቀው ነገር እንኳን አንድ ትንሽ ነገር ነው። አሁን ይሄ የምናየው ትምህርት ቤት ብዙ ነገር የተሰራበት ነው፣ ብዙ ነገር የፈሰሰበት ነው። አንዳንድ ነገሮች ደግሞ ጥቅም ላይ ለማዋል አሁን ለምሳሌ ቤተ መጻሕፍት አለ። ቤተ መጻሕፍት የሚያስነብብ መምህር ግን ስለሌለ እስካሁን አልተጠቀምንበትም። ሌላ ጥያቄ በበኩል መሰረት ኮምፒውተሩም እንዲሟላለንና የስፖርት ማዘውተሪያዎች ማቴሪያሎች አሉን። ማዘውተሪያ ግን ይቀረናል። እሱ ቢያልቅልን ነው የምለው። አመሰግናለሁ። በሂደት ይስተካከላል። በጣም እናመሰግናለን። ተራረቡ
እኛ ተማሪዎች እንወድሃለን፣ እናከብርሃለን፣ ራዕይህን እናሳካለን። ነገሩ እንዲህ ነው። የልማት አርበኛው ዶክተር አረቡ የዘር ሐረጉ የሚመዘዘው በአልቡኮ ወረዳ 05 ቀበሌ ሂርማታ ከምትባል መንደር ሲሆን ወደ ታላቋ አሜሪካ ካቀና ሰነባብቷል። በሚኖርባት ሀገረ አሜሪካ ትዳር መስርቶ ካፈራቸው ፍሬዎች መካከል ሳራ የተባለችው ልጁ የዘወትር ጥያቄዋ የነበረው የእናት አባቴም መገኛ ምድር አሳየ ነበር። የልጁ ጥያቄ እረፍት የነሳው አባትም የልጁን ህልም ለማሳካት ሲል እትብቱ ወደ ተቀበረባት የሰው ልጆች መገኛ ወደ ሆነችው ምድር ከተፍ አለ። በረራውም በስኬት ተጠናቀቀ። ነገር ግን ከአዲስ አበባ ወደ ባህር ዳር ሲያደርጉት በነበረው የየብስ ጉዞ ወቅት በተፈጠረ ድንገተኛ የመኪና አደጋ ልጁን በሞት ተነጠቀ። እምቦቀቅላዋ አንስትም ያን የጓጓችለትን ህልም ሳታሳካ ገና በለጋ እድሜዋ ተቀጨች። የሳራ አረቡ ጣሂር ምክትል ኃላፊ ናቸው። ለዚህ መሳካት ትልቅ አስተዋጽኦ ያበረከቱ ሰው እና ፕሊስ አቀርቡ። ጥያቄ ጠይቃችሁ ነው። ማን ነው የሚመልስ? ሳራ አረቡ ማነች? ሳራ አረቡ ማለት ትምህርት ቤት እንዲገኝ አባትም የልጁ ህልም ሳይሳካ በመቅረቱ ልቡ ቢሰበርም ለልጁ መታሰቢያ የሚሆን ለህዝብ የሚጠቅም አንድ ነገር ለማድረግ አሰበ። ትምህርት ቤት መገንባት የተሻለ ሆኖ በመገኘቱ ተመራጭ ሆነ። በወቅቱ አንድ ብሎክ መማሪያ ክፍል ለመስራት የታቀደ ቢሆንም ኋላ ላይ በተደረሰ መግባባት ሙሉ ግንባታ ለማከናወን ተወሰነ። ጀማ ንጉሥ አንደኛና መካከለኛ ደረጃ ትምህርት ቤትም ግንባታው የሚያርፍበት ቦታ ሆኖ ተመረጠ። ትምህርት ቤቱ አሁን ካለበት ቦታ ላይ የተመሰረተው 2008 ዓመተ ምህረት ሲሆን ከዚያ በፊት ደግሞ ከርከሮ ከሚባለው ሰፈር ነበር። ደስ የሚል ቀን ነው ልዩ 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 ደስ የሚል ቀን ነው ልዩ። አዲሱ ትምህርት ቤት ግንባታ ህዳር 20 2017 ዓመተ ምህረት የመሰረት ድንጋይ ተጥሎ ታህሳስ 10 2017 ዓመተ ምህረት በግንባታ ተቋራጩ አላሚር ጠቅላላ ኮንስትራክሽን ስራው በይፋ ተጀመረ። የግንባታው ሂደት በባለሙያ ክትትል እየተደረገበት በጥራትና በፍጥነት ተከናውኖ 1 ዓመት ባልሞላ ጊዜ ተጠናቀቀ። ከ34 ሚሊዮን ብር በላይ ወጪ የሆነበት ግንባታም 10 መማሪያ ክፍሎች፣ ቤተ መጻሕፍት፣ ቤተ ሙከራ፣ 3 ቅድመ አንደኛ ደረጃ መማሪያ ክፍሎች፣ አይሲቲ ክፍል እንዲሁም ደረጃቸውን የጠበቁ መጸዳጃ ቤቶችና የውሃ ታንከር የተገጠመለት የቧንቧ ዝርጋታንም ያሟላ ሆኗል። በመጨረሻም በሳራ ፋውንዴሽን የተገነባው በአይነቱ ልዩ የሆነው ሳራ አረቡ ጣሂር አንደኛና መካከለኛ ደረጃ ትምህርት ቤት ጥቅምት 9 2018 ዓመተ ምህረት የፋውንዴሽኑ ብሎም የወረዳ የዞንና ክልል አመራሮች በተገኙበት በከፍተኛ ድምቀት ተመረቀ። በምርቃቱ ዕለትም የትምህርት ቤቱ ማህበረሰብ ለፋውንዴሽኑ አመራሮች ምስጋናውን ሲያቀርብ ድርጅቱም በተወካዮቹ በኩል ለትምህርት ቤቱ ማህበረሰብ ያደራ ቃሉን አስተላልፏል። እዚህ ትምህርት ቤት ላይ የተከናወነው ተግባር ይበል የሚያሰኝ በመሆኑ ሌሎች ዲያስፖራዎችም በእንደዚህ አይነት ተግባራት ላይ በመሳተፍ አካባቢያቸውን እንዲያለሙ ጥቆማዬን እያቀረብኩ የዛሬውን መሰናዶዬን እዚህ ላይ አበቃለሁ። በቀጣይ በሌላ መሰናዶ እስከምንገናኝ ቸር ሰንብቱልኝ።
ልዩ ልዩ ደስ የሚል ቀን